ሰላም የአፍሮ ሚዲያ ተከታታዮች እንዴት ናችሁ? ይህ በአፍሮ ሚዲያ ቻናል እየተዘጋጀ የሚቀርብላችሁ አፍሮ ገበያ የተሰኘው ፕሮግራማችን ነው። ሰብስክራይብ በማድረግ ገበያውን በእጁ ያድርጉ። በዛሬው ፕሮግራማችን የተለያዩ የመኪኖች ብፌ ያለበት ቤት ነው ያለነው። እያንዳንዱ መኪና ዋጋውን ከነ የሚያስፈልገው ክራይቴሪያ ይዘን ቀርበናል። ቪዲዮ ከተመቻችሁ ላይክ አድርጉ። ነው አብረን እንየው። ሰላም ተነስተን አለን ምስጋና እግዚአብሔር ይመስገን። ምን ታዝ መኪና ፈልጌ ነበረ። ይቻላል ለኔ የምትሆን አሪፍ ለሴት የምትሆን መኪና እስኪያሳየኝ አለ። በሁሉም አማራጭ አለ። ከፈለግሽ በካሽ እንዲሁም በባንክ ያሉትን መኪኖች እና በዛ በኋላ እናወራለን። እሺ ከኢትዮጵያ ገበያ ላይ በጣም እየተሸጡ ያሉ መኪኖችን ሁሌም ደግሞ እየተሸጡ ያሉ መኪኖች ሃይላክስ ናቸው። ሃይላክስ እስካሁንም ድረስ ከ2026 እንግዲህ አዲስ ቨርዥናቸው ለቀዋል። በሃይብሪድ ነው የሰሩት። ይሄኛው እንግዲህ የነሱ አያታቸው ነው የሚባለው 2012 ቨርዥን ነው። ይሄ 2012 ሞዴሉ ነው። ለመኪናው ውስጥ ላሳይ። ይሄ መኪና እንግዲህ ቅድም እንደነገርኩሽ በተለይ አፍሪካ ሀገሮች ላይ በማንኛውም መንገድ መነዳት የሚችል ሃይላክስ መኪና ነው። ይሄኛው 2012 ሞዴላቸው ነው። በማኑዋል ትራንስሚሽን ነው። 5 ስፒድ ማኑዋል ትራንስሚሽን ነው የምናገኘው። 2.8 ሲሲ ነው ሙሉ ኤንጂናቸው ማለት ነው። ከዛ በተጨማሪ እንዳልኩሽ ይሄ መኪና በኪንግ ካፕ እና ሌላ መኪና ላሳይሻለሁ። ይሄኛው በደብል ካፕ ነው የሚገኘው። ይሄ መኪና ቶታሊ አሁን ከረንትሊ ያላቸው ዋጋቸው ኦልሞስት 5,800,000 ብር ከ5 ሚሊዮን እስከ 600,000 ብር ነው። ለእነዚህ መኪኖች ቅድም እንደነገርኩሽ 2 ሚሊዮን ብር የባንክ ብድር እኔ ማመቻች ነው የሚሆነው። ቅድም አይ ቲንክ የጠየቅሽ ማርሽ ይሄኛው ቬዶታ ማርሽ ወይንም ደግሞ የጭቃ ማርሽ ተብሎ የሚጠራው ማርሽ ነው። ሶ ቤዚክሊ ቅድም እንደነገርኩሽ እነዚህ መኪኖች ሜንሊ ፐርፐዛቸው የተሰሩት ለኦፍ ሮድ ነው። መንገድ ለማይመች ቦታዎች እንዲገቡ ወይንም ደግሞ የፒስታ መንገዶች ላይ ጭቃ መንገዶች ላይ ሶ በእነዚህ የተጨማሪ ማርሽ ሚንስ ላይክ the 5 ማርሾች አሉ። ከዛ ተጨማሪ ግን እነሱን ሰፖርት አድርገው የምንጠቀምባቸው ማርሾች ወይንም ሬዲዮታ ማርሽ በተለምዶ የሚጠራው ነው። በጣም ገበያቸው ስቲል እስካሁን ድረስ በጣም ተፈላጊ ናቸው አፍሪካ ማርኬት ላይ። ስቲል ገና የአፍሪካ ሀገር መንገዶቻችን በደንብ እንትን ያሉ ስላልሆኑ ስቲል ዋጋቸውም በጣም ቆንጆ የሚባል ከአሉት ገበያ መኪኖች አሪፍ የሚባሉ ይሄኛው ነው። ፕራይሱም አሪፍ ነው። ለስራ በትክክል አይበላሽም ጭራሽ በትክክል ኪስሽን የማይጎዱ ሲበላሽ ሜንቴናንስ ኮስታቸው ያን ያህል ትልቅ ያልሆነ መኪኖች እነዚህ መኪኖች ናቸው። በደንብ አፎርደብል ነው። እንደ በብዛት ኤኒዌር ማግኘት ትችላለሽ። ቶዮታ ለምንድን ነው አፍሪካ ላይ በጣም ተፈላጊነት ያላቸው? ቤዚክሊ አንደኛ እንደሚመስለኝ ቅድም ያልኩሽ ነገሮች ዋናው ፋክተሮች እነሱ ናቸው። አንደኛ ካምፓኒዎቹም አፍሪካ ላይ በደንብ ኢንቨስት አድርገው ሰርተዋል። ኢንቨስት ማድረግ ስልሽ ሪላያብል ናቸው አንደኛ ከኮስት አንጻር። ከዛ ውጭ ኤኒዌር ሜንቴናንስ ኮስታቸው በጣም ቆንጆ ነው። ከዛ ውጭ ደግሞ እንዳልኩሽ አንዳንዴ ኢንቨስትመንትም ነው አፍሪካ ሀገር ላይ ከገዛሽ በኋላ አፍተር ዋይል ስቲል ወይ ቫሊዩን ሳይቀንስብሽ ወይንም ደግሞ አንዳንዴ ጨምሮም የምትሸጭባቸው አጋጣሚዎች ስላሉ አይ ቲንክ ዋናው ፋክተሮቻቸው እነሱ ይመስሉኛል ቶዮታ ማርኬት አፍሪካ ላይ እንትን እንዲል ያደረገው ዶሚናንት እንዲሆን ያደረገው። ኤሌክትሪኮችን ዘጋር ኤሌክትሪክ መኪኖች በትክክል አሁን ላይ በጣም ገበያ ላይ እየተሸጡ ያሉት እንግዲህ በሪፍሽ ናቸው ማሪፍ እየተባሉ ያሉት መኪኖች ቢዋይዲዎች ናቸው። አሁን ላይ የነበሩን መኪኖች ብዙዎቹ ያው እኛ የምንታወቀው ብዙ ጊዜ በባንክ አመቻችተን በመሸጥ ነው እና የባንክ ፕሮሰሳቸውን ጨርሰው ስለወጡ ነው። ለሳምፕል ይሄኛው አለ ጃክ ኤሌክትሪክ መኪና 50% ባንክ የሚመቻችላቸው እነሱም ሌላ ሾሩም ላይ ነው ያሉን። ከረንት አሁን ያለው ገበያ እስከ 3,300,000 ብር ነው በባንክ ሲሸጥ ያለው። ከሱ ላይ 1,500,000 ብር የባንክ ብድር እኛ እናመቻችላቸዋለን። በጣም አሪፍ። ከዚህ ደግሞ ትንሽ ከፍ የሚል መኪና ስገባ ጀምሮ እያየዋት ነበረ። አይካር ትባላለች። 2025 ሞዴል ናቸው። ኦልሞስት ወደ 500 ምናምን ኪሎ ሜትር በፉል ቻርጅ ይሄዳሉ እና ቆንጆ አሁን ከቢዋይዲ ቀጥሎ አሪፍ ገበያ ላይ እንትን እያሉ ያሉት መኪኖችም እነዚህ ናቸው። እንደምታየው አሪፍ ሉክ አላቸው። ሲታዩ በጣም ደስ ይላሉ። በጣም ቆንጆ መኪና ነው። ብቻውን ታምራለች። ሙሉ አጠቃላይ ፕራይሱ ምን ያህል? ኦልሞስት ወደ 4,800,000 ብር አካባቢ ነው በባንክ ካሽ ሲሆን በጣም አሪፍ። 2 ሚሊዮን ብሩ ከዛ ላይ ባንክ ብሩ የቀረውን በካሽ ማለት ነው። ቫሊዩን ሳይቀንስ የሚሸጥ መኪና እንዳልኩሽ ቶዮታ ኮሮላ ነው። ይሄኛው 2007 ሞዴል ነው። ከረንት ላይ አሁን ባለው ገበያ እንግዲህ ወደ 2,200,000 ብር ድረስ ነው እኛ ጋር እያልን ያለ ነው ገበያ። ለዚህ መኪና እስከ 1 ሚሊዮን ብር ድረስ የባንክ ብድሩን የማመቻችልሽ ነው። ይለያያል። ዲፈረንስ አለ በየመኪናው ታይፕ። እንደ መኪናው ታይፕ እንደ መኪናው ኤጅ የባንኮቹ የሚሰጡ የብድር መጠን ከፍና ዝቅ ይላል። በጣም አሪፍ። እንዴት ነው ነዳጅ ይበላል ወይስ? ነዳጅ ቆንጆ የሚባሉ አሪፍ የሚባለው ፊውል ኮንሰፕሽን ነው። ቢያንስ ፐር ሊትር እስከ 14 እስከ 13 ይሄዳሉ። በጣም አሪፍ።
ከነዳጅ ጭማሪው ጋር ተያይዞ እንዴት ነው የሰው ኢንተረስት ጨመረ ወይስ? እንዴት ነው አሁን ይሄኛውን ቪዲዮ ስንሰራ ብዙም ኢፌክቱን አላየነውም፣ ግን ሞር የታስበው የነበረው የነዳጅ መኪኖች ይቀንሳሉ፣ ኤሌክትሪክ መኪና ይጨምራል ነበረ። ግን ስቲል ነዳጅ መኪና እዛው ባለበት ነው ያለው። ያን ያህል የገበያ ላይ ልዩነት የታየበት የለም። እንደውም አንዳንድ መኪኖች ጨምሯል፣ ቤንዚን መኪኖች ሆነው ማለት። በጣም አሪፍ። እቺ መኪና ደስ ትላለች። አይቻት አላውቅም። ብራንዷም አዲስ የጂኒየስ ይባላል። ይሄ ደግሞ በፉል ቻርጅ ሙሉ ካፓሲቲው 130 ኪሎ ሜትር ነው የሚጓዘው። በፕራይሳቸውም ቆንጆ የሚባል ዋጋ ያላቸው ናቸው። አሁን ይሄኛው መኪና ኦልሬዲ 600 ሺህ ብር የባንክ ብድር ተመቻችቶለታል። ካሽ 600 ሺህ ብር ከፍለው መውሰድ ይችላሉ ከስተመሮቻችን። 1.2 ነው ጠቅላላ ፕራይሱ። 50% ኦልሬዲ የባንክ ብድር ተመቻችቶለታል። አውቶማቲክ ትራንስሚሽን ነው እንደነገርኩሽ። በፉል ቻርጅ ግን የሚሄደው ማክሲመም ሬንጁ 130 ኪሎ ሜትር ነው። ኦኬ ሃይብሪድ ምናምን አይደለም፣ ፉል ኤሌክትሪክ ነው። ፉል ኢቪ ነው፣ ሙሉ ኤሌክትሪክ ነው። በጣም አቺም አሁን ለሴት አሪፍ ልጅ ለሴትም እና ደግሞ አንዳንዴ ያው አሁን ላይ ብዙ ጊዜ ሰው እጅ ላይ የካሽ ስለሚያጥራቸው በትንሽ ገንዘብ ያው ነገር መኪናቸውን እሱም ቆንጆ ኦፖርቹኒቲ ነው። ወጣ ያሉ መኪኖችንም ላሳይሽ። እዛ ጋር ትንሽ ወጣ ያለ የጃጓር ብዙ ጊዜ ከተማችን ላይ ገበያ ላይ አናየው። በጣም ክላሲክ ሉክ አለው እና ስፖርት መኪና ነው። በጣም ቢስት ነው። ይሄኛው መኪና 2001-2009 የተሰራ መኪና ነው። ጃጓር ኤክስ-ታይፕ ይባላል። እንደነገርኩሽ በጣም ክላሲክ መኪና ነው። እንዳጋጣሚ ሆኖ ግን መሸጥ ባንችል እንኳን ቴስት ድራይቭን ያለውን ኤክስፒሪየንስ የመኪናውን ኤክስፒሪየንስ እንድታሪክ ስለፈለግኩኝ ይወጣል። ለሽያጭ የተቀመጠች አንድ ቅድም የሻት ለሴት የምትሆን መኪና አለች። እሷን በድጋሚ ይዘን ወጥተን ግን ቴስት ድራይቭ እናደርጋለን። ደስ ይለኛል። ድምፁ ፍጥነት ስንት ኢንጂን ነው ያለው? V6 ነው። ዊዝን ሰከንድ ውስጥ ሲያደርግ ወዲያው ነው የሚቀይረው። This is crazy. It is, yeah. This is Jaguar. ጓደኞች አብራችሁ ስትሄድ ምን ይሉሃል? ላይክ የሁሉም እንደ የራሱን ኤክስፒሪየንሱ አንዳንዱ በጣም ዳትኔጅ የሚያደርግሻል። ደርስ ደግሞ ሞር ቡስት እንድታደረጊ ነው እንትን የሚያደርግሽ። Those are not good friends. ጥሩ ኢማጂን እንደዚህ ትራፊክ ያለበት ቦታ ላይ ምናምን ወዲያው ነው ቡስት የሚያደርገው። ላይክ ዴሮ 60 ምናምን ነገር አይ ቲንክ 3.something ሰከንድ ናቸው መኪኖቹ። ያበደ ነው። በጣም ነው ደስ የሚለው። So next ደግሞ ገርም ኤክስፒሪየንስ። እቺኛዋን ደግሞ ቫይብ ያላትን መኪና እሷን ደግሞ ሜቢ ላንቺም ከፈለግሻት of course አሁን ከባንክ ጋር አመቻች እሸጥልሻለሁ እሱ አልወርድም ብላለች እሷ። በትክክል ይቻላል። ዋናው እንትን የምትይው ነገር እኛ ሀገር ላይ እስካሁን ካሳዮች መኪኖቹ ኦልሞስት 90%ቶቹ ቶዮታዎች ናቸው። አፍሪካ ማርኬት ላይ ኤቭሪ ታይም ሪላያብል የሆኑ መኪኖች ውስጥ ዋነኛው ደግሞ የሚባለው ከቶዮታ ምት ራፎር እና ቶዮታ ኮሮላ ነው። ይሄ ደግሞ ከራፎር በጣም የሚወደደው የሚባለው ዲዛይናቸው ኤሮፕም ላይ አሜሪካም ላይ ትልቅ ሴልስ ያለው ራፎር ይሄኛው ነው። ይሄኛው እንዳጋጣሚ በኤሮፕ ስታንዳርድ ነው 2000 ሲ በጣም ፊውል ኮንሰፕሽኑ የሚፈለግ አይነት ነው። ይሄኛው ልክ ነሽ እንደምታየው ይሄ የፋብሪካ ፔንቱ አይደለም፣ ሜን ራፕ አስደረገ ነው። ፋብሪካ ከለሩ was silver፣ አሁን እኛ ነን ራፕ ያስደረግነው በዚህ ከለር። ማት የሆነው ለዛ ነው። ማት ከለሩ እኛ ራፕ አስደረገው ነው። that's why ለዛ ነው። 2000 ሲሲ በአውቶማቲክ ትራንስሚሽን በጣም ቆንጆ እና ሪላያብል የሚባል
ይሄ አያታቸው ነው የነሱ። ይሄኛው ደግሞ ቶዮታ ክራውን ይባላል። ኦኬ በጣም ክላሲክ የሆነ እንዳጋጣሚ የሆነ ይሄኛው የገበያ አይደለም። ሶ ክራውን ነው ስቲል ቶዮታ ነው። ሶ የቶዮታ ኦልድ የበፊት በማኑዋል ትራንስሚሽን ዛት ላክዠሪ ዲቪዥን ነው ማኒፋክቸር የሚያደርገው መኪና ይሄ መኪና ነው። ኦኬ እቺ ትሸጣለች ማኑዋል ትራንስሚሽን እስና ፎር ሴል ይሄኛው የገበያ አይደለም። ለትራንስፖርት ወይንም ደግሞ ቤተሰብ ላለው ሰው የሚሆኑ ቆንጆ ፋሚሊ ካር ሉክ ያላቸውም ለፋሚሊ ካር የሚሆኑ መኪኖች ናቸው። እስከ 11 ሰው ድረስ መጫን ይችላል። ከአዲስ አበባ ውጪ ምናምን ያ ለመውጣት መንገድ ለመውጣት ምናምን በጣም ተመራጭ መኪና ነው። ስታሬክስ እና ኤች1 በሚባል የሚታወቁት ምርቶችኛቸው ስታሬክስ ሲሆን በብዙ ጊዜ በአውቶማቲክ ትራንስሚሽን ነው። ኤች1 ደግሞ በራሱ ቨርዥን ሆኖ በማኑዋል ትራንስሚሽን የሚገኝ ነው። ዲዝል ነው ኮንሱም የሚያደርጉት። ቆንጆ ለግዠሪ የሆነ ሰፋ ያለ የመቀመጫ ሉክ አላቸው። የእነዚህን ወንበሮቻቸውን ከፈለግሽ ኮንፈረንስ አድርገሽ ዞረው ሰዎች ፊት ለፊት ሆነው መንዳት ይቻላል። That's crazy. ይዞራል ወደዛ ነው። እንደዚህ ራሱ አዲስ መደረግ ይችላል አይደል? በጣም አሪፍ ነው። እነዚህ ወንበሮች እንደዚህ አዲስ አድርገሽ ኮንፈረንስ ሉክ እንዲኖራቸው አድርጎ ከከተማ ስቶች ፍሌቨሮችን በትክክል እርስ በርስ ኮንቨርሴሽን እያደረጉ እንዲሄዱ ምናምን ነገር ካልሆነ ደግሞ አሁን ላይ ስፔሻሊ ለትምህርት ቤት ሰርቪስ ብዙ ሰዎች እየወሰዱት እየተጠቀሙበት ነው እነዚህ መኪኖች። በጣም አሪፍ ነው። ምን ያህል ነው ፕራይሱ? ፕራይሱ አሁን ይሄኛው 2010 ሞዴል ነው። እስከ 2,200,000 ብር እስከ 2,300,000 ብር ባለው ሬንጅ ውስጥ ነው የሚሸጠው ያለው። እስከ 1 ሚሊዮን ብር ድረስ ለሁለቱም መኪኖች አመቻችላቸዋለሁ። ግሎሪ በበላያ ሞተርስ የምትገጣጠመው ግሎሪ መኪና ነች። ይሄ መኪና ደግሞ ትንሽ ከሱዙኪ ኤቭሪ ተለቅ ያለ ስፔስ እንዲኖረው አድርገውት ነው የሰሩት። 8 ሰው በደንብ በኮምፎርታብሊ መጫን የሚችል ነው። በማኑዋል ትራንስሚሽን ነው 5 ስፒድ ማኑዋል ነው። እንደነ አቫንዛ ምናምን ብዙ ሰው መጫን ይችላል። አቫንዛ ስቲል እሱ ትንሽ አውቶማቲክ ነው ብዙ ጊዜ አቫንዛ ያለው። ይሄኛው ግን አሁን ትንሽ ከቻይኒዝ ማኒፋክቸር ካምፓኒዎች ከግሎሪ ቆንጆ በሆነ ፕራይስ ይሄኛው አሁን በአዲስ ሞዴል እየተሸጠ ያለው 2,700,000 ብር አካባቢ ነው በባንክ። በካሽ ሲሆን ደግሞ ከዛም አስተያየት አለው። ለዚህ መኪና እስከ 1 ሚሊዮን ብር የባንክ ብድር አመቻችላችኋለሁ። ስለዚህ ሰው በዚህ ብራይድ መስራት ከፈለገ ይችላል። በደንብ ኦፍ ኮርስ ዋና ፐርፖዝ የተሰራው ለዛ ነው። ከኋላ ኦልሞስት እንዳልኩሽ 7 ሰው ተሳፋሪ ጋር 8 ሰው ከሹፌር ጋር 9 ሰው ቅብር አድርገው መጫን ይችላሉ። ታክሲ መለስተኛ ታክሲ ማለት ኦፍ ኮርስ F-150 ይሄ ደግሞ ያው የአሜሪካኖች እንግዲህ በትራክ ማኒፋክቸራቸው የሚኮሩበት መኪና F-150 ነው። ይሄኛው ግን ትንሽ ሌት ሞዴል ነው 2013 ሞዴል ነው። እስከ 1,500,000 ብር ድረስ የባንክ ብድር ይመቻችለታል ለዚህ መኪና። ጠቅላላ ዋጋው 3 ሚሊዮን ብር ነው። አውቶማቲክ ትራንስሚሽን በመሪ ማርሽ ነው። ውስጡን ደግሞ ላሳይሽ። እዚህ ጋር ያለው ምንድነው? በቱ ዊል ፎር ዊል ምናምን እነዚህኞቹ አሁን ትንሽ ይሄኛው ሌት ሞዴል ስለሆነ ነው እንጂ በእነዚህ ሲስተሞች አሁን ላይ እንደ በተን ሆነዋል። ይሄኛው ማለት አንደኛ ለፊውል ኮንሰፕሽን፣ ሁለተኛ ደግሞ እንደምትሄጅበት ቦታ ዊሎችን አጀስት የምታደርጊበት ነው። ከፈለግሽ ቱ ዊል ማለት ትችላለሽ፣ ከፈለግሽ ፎር ዊል አዘርዋይስ ደግሞ ሪር ዊል አድርገሽ ለመንዳት ከፈለግሽ ማለት ነው። እነዚህኛው ዲፔንስ እንደምትሄጅበት ቦታ አሁን ጭቃ ላይ ከሆነ የግድ ይሄ መኪና ፎር ዊል ነው እንትን ማድረግ ያለበት። ከተማ ውስጥ ከነዳሽ ግን ፎር ዊል መጠቀሙ ያን ያህል ነሰሪ አይደለም። ምክንያቱም ፊውል ኮንሰፕሽኑ ከፍ ያለ ነው አራቱም ነገር ሲሰራ ማለት ነው። ከተማ ውስጥ በቱ ዊል መንዳት ትችላለሽ። እንዳልኩሽ ደግሞ ማይሆን ለመንዳት የማይመች ቦታዎች ላይ ሲሆን በፎር ዊል ይደረጋል። እንዳልኩሽ ይሄኛው ትንሽ ኦልድ ሲስተም ነው። ምናልባት ሃይላክስ ላይ ምናምን ያለ ነው። አሁን ላይ በበተን ሆነዋል እነዚህ ሲስተሞች። ሌላ መኪና ላይ ያለ ሜቢ መኪናው ከመጣ ሳይሻለው ለመቀየር ግን አይመችም ብዬ ነው። አታች ሌላ ይሄኛው ነው። እነዚህ ማርሾች ኤቭሪ ታይም ተጠቀሚው አይደለም እንዳልኩሽ it depends on the situation። ሁለተኛ ደግሞ እነዚህ ጊሮች ሲገቡ መኪና መጀመሪያ ሙሉ ለሙሉ ኒውትራል መሆን አለበት። ቆሞ ነው የሚቀየሩት። it doesn't matter like እየነዳሽ ስለማትቀይሪው ዝቅም ቢል ምናምን እንትን አይደለም። ስለዚህ this is እንትኑ ማለት ነው። ማርሹ ይሄኛው ነው። መሪ ማርሽ የሚባለው ይሄ ነው። ብዙ ጊዜ አሜሪካ መኪኖች ላይ መሪ ማርሽ ናቸው including GMC፣ ካዲላክ፣ ፎርድ ብዙዎቹ መሪዎች በመሪ ማርሽ ናቸው። አንዳንድ ጊዜ F-150 በላሬት ትሪም ሌቭል ሲሆን በካምቢዮ ማርሽ አላቸው። ከዛ ውጪ ግን ብዙዎቹ መሪ ማርሽ ናቸው። መሪ ማርሽ እና ኤክስትራ ካፕ ብዙ ጊዜ እኛ ሀገር ላይ ብዛት ያሉት እነሱ ናቸው። እነሱ ሀገር ላይ በደብል ካፕ ነው የሚነዱት። ብዙ ጊዜ ደብል ካፖቹ ይወደዳሉ ውጭ ሀገር ላይ። ስንት ኢንጂን ነው ይሄ? ይሄ ኢንጂኑ 6 ሲሊንደር ነው።
2.8 ማለት ነው 2.8 ሊትር 6 ሲሊንደር ነው ይሄ ኢንጂን ሳይዙ ስቲል ትልቅ ነው በጣም ኦፍ ኮርስ በጣም ሂውጅ ኢንጂን ነው በጣም ደግሞ አፎርደብል ነው 3 ሚሊዮን አሁን እንዳልኩ ሰው ይሄኛው ሌት ሞዴል ስለሆነ ነው ከፍ ባለ ቁጥር ዋጋቸውም ይጨምራል ሶ ኢቨን ቴክኖሎጂ እንትናቸውም ይጨምራል እንደ ትሪም ሌቭላቸው እንዳልኩ ኤክስኤልቲ ኤስኤክስቲ እና ላሪየት የሚባል ትሪም ሌቭል አላቸው በፎርድ ላይ ሶ በእንደ ትሪም ሌቭሉ እና እንደ እድሜው ዋጋቸው ይለያያል ካሉት መኪኖች በሙሉ ለየት ያሉ ናቸውና ኦፍ ኮርስ ምንድን ነው የሚለያቸው ነገር እነዚህ መኪኖች ከስማቸው ስነሳ ስማርት ሮድስተር የሚባሉ መኪኖች ናቸው እነዚህ መኪኖች የተሰሩት የስዊዘርላንዱ ስዋች ካምፓኒ እና የጀርመን መርሴዲስ ካምፓኒ ጆይንት ቬንቸር አድርገው የሰሩት መኪና ነው እነዚህ መኪኖች የተሰሩት ለ3 ዓመት ብቻ ነው ዓለማችን ላይ ማኒፋክቸር የተደረጉት ስታርቲንግ ፍሮም 2002 እስከ 2005 ድረስ ብቻ ነው የተሰራው እሱንም በማስመልከት አንድ 2002 አንድ 2005 መኪኖች አሉን እኛም እንግዲህ እንደምታዩ 3 መኪኖች አሉ እነዚህ መኪኖች ለዓለም የቀረቡት 43000 አይተሞች ብቻ ናቸው ዓለም ላይ የተሸጡት ማለት ነው 43000 ብቻ ናቸው ፕላስ ቱርቦ ቻርጀር ናቸው እንደምታየው የመኪኖቹ የፍሮንት ሉካቸውን ቅድም በቬሎስታው ላይ ላሳይሽ እንደሞከርኩት ዋናው ለኤሮዳይናሚክ የተሰራ ሉክ አላቸው ይሄኛው ነገር ዋናው ከመልኩ ውጪ መኪናው በሚነዳበት ሰዓት አየር እንዲሰነጥቁና አንደኛ ፊውል ኤፊሺየንሲ በጣም ፊውል ኮንሰፕሽን ናቸው እንዲቀንስ የተሰሩ መኪናቸው ፐር ሊትር ኦልሞስት ወደ 24 ኪሎ ሜትር ይነዳሉ እነዚህ መኪኖች ኤሌክትሪክ አይደሉም ነው ኤሌክትሪክ አይደለም ሙሉ ቤንዚን ናቸው ግን እንዳልኩሽ እስከ 24 ኪሎ ሜትር ድረስ መነዳት ይችላሉ ፐር ሊትር ዋናው ለዛ ፋክተር ደግሞ ዋናው ምንጩ እንዳልኩሽ ፊት ለፊት ላይ ያለው የኤሮዳይናሚክ ሉክ እና እዚህ ጋር እንደምታየው ኤር ኢንቴክ አላቸው ያ ነገር ደግሞ መኪናው መሬቱን ቆንጥጦ እንዲይዝ የሚጠቅመው ዋናው እሱ ፊቸር ነው ኦኬ ቅድም ተከፍቶ ያየው ነበር እንትናቸው ከኋላ ነው ያለው ሞተር ኢንጂናቸው ከኋላ ነው ያለው ማየት ይችላል ከዚህ መኪና ኢንጂኑ ከኋላ ነው የሚገኘው ለሱ ደግሞ ዋናው ፐርፖዙ እንዳልኩሽ የስፖርት ካር ሉክ ስላለው ዋናው ፓወሩን ቡስት የሚያደርገው የሪር ዊል ነው የኋላ ድራይቭ ነው ከዛ ውጪ ቆንጆ ፊቸር ያለው የነዚህ መስታወት ከቨር የላቸው እንትን ያልካል የኤሮዳይናሚኩን ለፍጥነት ላይ በእንትን በሚሉ ሰዓት ዋናው ኢንጂኑን መኪናውን የሚያንቀሳቅሰው ይኛው መኪናውን ደግሞ ወደ ታች መሬት እንዲረግጥ የሚያደርገው ደግሞ ከፍት ያለው ኤሮዳይናሚክ ስለዚህ ዛ ስፔስ እንዲወስድብን ወደዚህ መጣል ማለት ነው እንዳልኩሽ ደግሞ መስታወት የላይኛው የፍሬም የለውም ከሱ ደግሞ ትንሽ ለየት ያለ አሪፍ ክላሲክ ሉክ የሚሰጣት መኪናው ነው ይሄኛው ፓርት ነው በጣም ነው የሚያምረው ዩኒክ ነች እንደዚህ አይነት እንትን አይቻላል በትክክል ስለ ማሊባባ ሞተርስ በትንሽ ታስረዳናለህ ኦኬ ማሊባባ ሞተርሶች ኦልሞስት ከ10 ዓመት በላይ በመኪና ሽያጭ ላይ ነው የሰራ ነው ከዚህ በፊት ላይ በክፍለ ሀገሮች ላይ እና አዲስ አበባም ላይ በተለያዩ ብራንቾች ማለትም ፓስተር መስቀል ፍላወር ላይ የተለያዩ ብራንቾች ነበሩ ክፍለ ሀገር ላይ ደግሞ ሻሸመኔ ጅማ ኤሌክትሪክ ባጃጆችን መጀመሪያ ማስመጣትና ማከፋፈል የሰራ ነው እኛ ነን መኪኖችን ላሳይሽ እንዳለ እንደ አማራጭ እንግዲህ ብዙ ጊዜ አሁን ላይ ገበያ ላይ የተሸጡ ያሉ መኪኖች ያሪስ ኮምፓክት ናቸው ብዙ ጊዜ ተፈላጊ የሆኑት ለስራ በተለይ ደግሞ 3 ሲሊንደር ናቸው ፊውል ኮንሰፕሽን ላይ ቆንጆ የሚባሉት መኪኖች እነዚህ ናቸው ዋጋቸው ከ1 ሚሊዮን 500 ሺህ ብር ጀምሮ እስከ 1 ሚሊዮን 700 800 ሺህ ብር ድረስ አለ የባንክ ብድር እንደነገርኩሽ በራሳችን እስከ 700 ሺህ ብር ለእነዚህ መኪኖች አመቻችልሻለሁ ቦስ ቶዮታ ላንድ ክሩዘር V8 ነው ይህ መኪና እንግዲህ ሀገራችንም ላይ በጠቅላላው በአፍሪካ ሀገር ላይ ባለስልጣን ሆኖ ያሳለፈ ወይንም ደግሞ የሀብት ስታተስን ለማሳየት ሁሉም የአፍሪካ ሀገር ላይ የሚጠቀሙበት መኪና ነው ቦስ እንግዲህ ውስጡን ደግሞ ላሳይሽ በጣም ደስ ይለኛል እስቲ ይህ መኪና ምን ለየት ያለ ነገር አለ አሁን ይሄኛው እንኳን በለዚህኛው መኪና ቤዝ ተብሎ የተሰራ ፊቸር የለውም እንዳልኩሽ ግን ሞር እነዚህ መኪኖች ደግሞ ቶዮታ መኪኖች ቅድም ካወራናቸው አንድ የረሳሁት ነገር ቢኖር ለአፍሪካ ሀገሮች ስፔሻሊ ለባለስልጣኖች ስፔሻል ከስተም መኪኖችን ያመርቱላቸዋል በእነዚህ መኪኖች ሆነው ቡሌት ፕሩፍ ከስተም የሚሰሩ አሉ ኢቨን ማይኖች እንዳይጥሏቸው ማለት ይሄ የሚቀበሩ ፈንጂዎች እንዳይጥሏቸው ተደርጎ የሚሰሩ ከስተሞች አሉ ከዛ በተጨማሪ ግን ቅድም እንዳልኩሽ ስቴትመንት ካርም ነው አፍሪካ ላይ በተለይ ስትሆኚ ግሬስ አላቸው ከዛ ውጭ ግን ከስፒድም አንጻር ከዱራቢሊቲ ሁለተኛ የቶዮታም ሆኖ አሪፍ የሚባለው ከፍ ያለው ዲቪዥን የሚሰራው ይሄኛው ነው ስለ ቶዮታ ካወራን አይቀር አንድ በዚሁ ጨምሬ የማሳልፍልሽ ነገር ሌክሰስ እንደሚታወቀው ዋናው የቶዮታ ዲቪዥን የሆነ ከነሱ አንደኛው ዲቪዥን የሚሰራ መኪና ነው ዋናው ፐርፐዙ ምንድነው የነዚህን መኪኖች ቶዮታ ስቲል በእነዚህ ቨርዥን ከተሰራ በኋላ luxury for US ማለት ነው ሌክሰስ ቶታሊ ዋናው ሚኒንጉ ማለት ነው ሌክዠሪ ቨርዥኖችን እነዚሁ መኪኖች ላይ ያለን ሆኖ ግን
አንዳንዴ የተለየ ላግዠሪ ቨርዥኖች ተጨምሮባቸው ይሰራሉ ነው ዋናው። አንዳንድ ጊዜ ሌክሰስ እና ቶዮታ በጣም የተለያየ ካምፓኒ ምን ይመስላቸው ብዙ ሰዎች አሁን ኤክስፕሌን ያደረገው የተለያየ ካምፓኒ ይመስላቸው ሰዎች አሉ። ይሄ መኪና ነው ሌክሰስ የሚሆነው፣ ግን ደግሞ ሌክዠሪ ፓርቱ ይጨመርበታል ነው። በፊት ላይ ነው ይሄ የመኪና ዋር በጣም የተጀመረበት የቴክኖሎጂ ዋር የተጀመረበት ሰዓት ነበርና ቶዮታ ካምፓኒ የግድ የአሜሪካን ካምፓኒ ብሬክ አድርገው መግባት ነበረባቸው። that was the moment የሌክሰስ ዋናው አይዲያው የመጣው ማለት ነው። ምን ተደረገ? ሌክዠሪ ፎር ዩኤስ የምትለው ምጻረ ቃል ሆና ሌክሰስ የሚለው ብራንድ ተሰራና የራሱ የሆነ ከቶዮታ አንደር ቶዮታ ካምፓኒ ነው፣ ግን የራሱ የሆነ ሌክዠሪ ዲቪዥን ተብለው ለሌክሰስ ብቻ የሚሰሩ ሌላ የራሳቸው የቶዮታ ፓርቶች ነው የሚሰሩት ማለት ነው። እንዳልኩሽ ደቦስ እንግዲህ ይሄን ይመስላል። ይሄኛው እንዳልኩሽ የተለየ ፊቸር የለውም፣ ግን ለአፍሪካ ሀገሮች ላይ ኢቨን ቡሌት ፕሩፍ ማይንም አይጥላቸው ራዳር ውስጥ እንዳይገቡ ተደርገው የሚሰሩ ብዙ ፊቸር አላቸው። ብቻ እንደዛ ተደርገው ይሰራሉ። that's why የአፍሪካ ማርኬት በጣም ዶሚናንት የሆኑት ለዛ ነው። በጣም ነው የሚያምሩት። መንገድ ላይ እንኳን ሲያልፍ ሹፌሩም ተሳፋሪ ምንም አይጠድፍን ማንም ኖቲስ አያደርግሽም። እንዳልኩሽ ደግሞ ስቴትመንት ካርም ነው ደግሞ እንደ ቦስነቱ መጠን ትንሽ ከሌሎች እስካሁን ከጠራሁልሽ ትንሽ ከፍ ያለ ዋጋ ያለው የሚያይ ነው። ስቲል ይሄኛው እንግዲህ 2009 2010 ቨርዥን ሆኖ ገበያ ላይ ይሄኛው መኪና እንግዲህ አሁን ላይ እየተሸጠ ያለው ከ7 ሚሊዮን ብር እስከ 8.5 ባለው እንዳለው ፊውቸር። አንዳንድ ጊዜ ደግሞ ቦዲ አፕግሬድ የሚደረጉም ፓርት አለው። የፍሮንት ኪቱና ውስጥ ኢንቴሪየሩ አፕግሬድ ተደርጎ እስከ 12 ሚሊዮን ብር ድረስ ከ13 ሚሊዮን ብር ድረስ የሚሸጡበት አጋጣሚ አለ። ለእነዚህ መኪኖች እንግዲህ እንደነገርኩሽ እስከ 3 ሚሊዮን ብር እስከ 4 ሚሊዮን ብር ያለውን የባንክ ብድር እኛ እናመቻችላችኋለን መጥታችሁ ለምትፈልጉ ሰዎች። እኔ አሁን ኤክስፔክት ያደረኩት የምር 20 ሚሊዮን ምናምን ስቲል አላቸው በእንደዛ ደረጃ የሚሸጡት የአየራቸው ከፍ ሲልና ሞር አውቶማቲክ ትራንስሚሽን ይሆናሉ። ከዛ በኋላ ከፍ ያሉት እንደ እድሜያቸው ከፍ ያለ ዋጋ ነው ያላቸው። በትክክል አዳይንድ አሁን 2024 ላይክ ገመችስ የሚባለው ኦልሞስት እስከ 33 እስከ 36 ሚሊዮን ብር 40 ሚሊዮን ብር የተሸጠበት ጊዜ ነበር። አሁን እኔ እንደዛ ነው የማውቀው። እንደ ትልልቆቹ እንደዛ ናቸው የሚሸጡት። this is ትልቅ ስቲል ይሄኛው ትልቅ ነው። አሁን ሞረድ እየፈለኩ አይደለም፣ ሞረድ አትፈልግም። ስለዚህ ወደ አንቺ መኪና እንሂድና ላንቺ የተዘጋጀችው መኪና እናት ያሳንቴስ ድራይቭ እና እቺ መኪና ታምራለች። እሱ ደግሞ ሃዩንዳይ ቬሎስተር ነው በጂዲአይ ኢንጂን 1.6 ሲሲ ናቸው። በጣም ክላሲክ የሆነ ስፖርት ሉክ አለው። ደስ ይላል። ለእነዚህ መኪኖች እስከ 1 ሚሊዮን ብር ድረስ የባንክ ብድር አመቻች እንችላለን። ቆንጆ ክላሲክ ለሴት የሚሆን ቫይብ ያላት መኪና ነች። አንድ ጋቢና በሹፌር በኩል አንድ ሲንግል ዶር ነው፣ በፓሴንጀር በኩል 2 ዶር ነው ያለው። ስለዚህ እዚህ ጋር የሚገባ ሰው በዛ ጋር በፓሴንጀር በኩል ነው የሚገባው። በትክክል በጣም ነው የሚያምረው። ለሴት አሪፍ ነው። ሙሉ ፓኖራሚክ ሰንሩፍ ነው፣ ሙሉ ፉል ኦፕሽን ነው። ስንት ዓመተ ምህረት ሞዴል ነው? ይሄ 2012 ሞዴል ነው። ግን ከእድሜያቸው አንጻር ምናምን ከሃዩንዳይ ምርቶች በጣም ክላሲክ የሆነ አሪፍ ስፖርት ሉክ ያላት መኪና ነች። ስፔሻሊ ደግሞ ለሴት ልጅ የምትሆን ዲዛይን ያላት እሷ ላይ እንደነበር ስላየሁሽ ነው። ለዛ ነው ይሄኛው መኪና እስኪ ሲነዳ ደግሞ ያለው ልዩነት እንድታዩ ነው የሸጣሁት። 2012 ነው እንግዲህ ይሄ መኪና ደግሞ ሞር በሚፈለገው ከሃዩንዳይ ምርት ላይ እንግዲህ ቱክሰን ላይ እንዲሁም አቫንቴ ላይ የሚገኘው ጂዲአይ ኢንጂን ነው እዚህም ላይ ያለው 1.6 ሊትር ነው። በጣም አሪፍ የሚባል ነው። እንደዚህ በአብሪቬሽን የስም ልዩነታቸውን አምና ኳሹ ዲፍረንሳቸውን አምና ብሮከር አምና ኢንጂነር ግን ከሃዩንዳይ ኢንጂን ግን ሞር የሚፈለገው ኢንጂን ጂዲአይ ነው። there is another ዶች ኢንጂን የሚባል አለ ኤሌንትራ ላይ ምናምን የሚገኝ ስቲል እሱኛው ብዙ ጊዜ ሪላያብል እንዳልሆነና ትራንስሚሽን ላይ ችግር እንዳለባቸው ብዙ ጊዜ ይነገራል። ይህን ይመስላል ያንቺ መኪና በጣም መኪኖቹ አንደኛ የተሰሩትም ኤሮዳይናሚክ ቡስት እንዲያደርጉ ነው። በአንዴ እንደዛ ቡስት ያደርጋል። እንትኑ የአሰራሩ መኪኖቹ የተሰሩት አንደኛ ቱርቦ ቻርጀር ናቸው። መኪኖቹ ቡስት እንዲያደርጉ ተሰርተዋል። ከዛ ውጭ ግን ኢቨን ፍሮንታቸው በኋላ ስማርቶቹ ላይ ያሳይሻለሁ። ፍሮንታቸው አቀማመጡ መኪና ስትነጂ ዋናው ፋክተርሽ ለስፒድ የመኪናሽ አቀማመጥ ነው ፋክተር የሚያደርገው። ለእሱ ነገሮች እንዲሆኑ ተብሎ ነው የተሰሩት። ብዙ ጊዜ ካየሽ ኤሌንትራም አቫንቲም ላይ ሃዩንዳዮች እሱ ፊቸር አላቸው። ብዙ ጊዜ ሰው አየር በደንብ እንዲሰነጥቁ ነው እሱ ዋናው ፐርፐዙ። This is crazy. የምር ደስ ይላል። Damn. ፍጥነቱ
የምር አበድኩኝ። This is my car. ወስጃታለሁ የምር I know. ክፍት መንገድ ቢኖር ደግሞ አስበዋል እንደምትል በዚህች እንትን ፍላንቺ መኪና ደግሞ እንደነገርኩሽ እንግዲህ እስከ 1 ሚሊዮን ድረስ የባንክ ብድር ማመቻቸልሽ ነው የሚሆነው። የዚህ መኪና ቶታል ፕራይስ በባንክ ሲሆን 2 ሚሊዮን 400 ሺህ ብር ድረስ ይሆናል። ስቲል ኔጎሽብል ነው። እንግዲህ ቀሪውን ኔጎሽሽን ደግሞ ቢሮ እንጨርሳለን ማለት ነው። መኪና ያለ ገና ከፍያ አለ የረሳው የአፍሮ ሚዲያ ተከታታዮች እንግዲህ እንደዚህ መኪኖቻቸውን መግዛት በፈለጉ ሰዓት እኛ ጋር መጥተው ኤክስፔሪንስ ካላቸው በራሳቸውም ነድተው እንዲሁም ደግሞ ከራሳችን ድራይቨሮችን አሳይን አድርገንላቸው መኪኖቻቸውን ፍተሻ ከመሄዳቸው በፊት እንደዚህ ኤክስፔሪንስ ማድረግ ይችላሉ ማለት ነው። እንደነገርኩሽ እንግዲህ ቪቮ እና ማሊባባ ሞተርሶች ሁሌ ከእሑድ እስከ እሑድ በራችን ክፍት ነው። ከሰኞ እስከ ቅዳሜ ምናልባት በስራ ምክንያት ወይ በተለያየ አጋጣሚ መኪና መግዛት ፈልገው ማየት ላልቻሉ ሰዎች እሑድንም ሰንዴ ማርኬት እንዳላቸው ሰንዴ ማርኬት ኦልሞስት እንግዲህ አሁን 1 አመት ከምናምን ሆኖናል። እንደ ሂፕሆፕ እኛን የጀመርነው እንዳንባባል እንጂ በጣም በረጅም ጊዜ ሆኖናል። This is my first time ስሰማ ለልብስ ነው የማውቀው። በጣም ረጅም ጊዜ ሆኖናል። የምንገኘው ደግሞ ያው ከአፍሪካ ህብረት ጀርባ ወይንም ደግሞ ከጠማማ ፎቅ ትንሽ ወደታች ወደ ጥይት ፋብሪካ ወረድ እንዳላችሁ ከበላይ ሞተርስ አጠገብ ነው። ለበለጠ መረጃዎች እንግዲህ ደግሞ ያው ስልኬን አስቀምጭላቸው በዛ ኮንታክት ላይ ያደርጉን ይችላሉ። ብቻ stay tuned, we're going to show you. Damn, even the turns are crazy. Drift መስራት ነው የቀረው። የመኪናሽን ቴስት ድራይቭ እንደወደድሽው ተስፋ አደርጋለሁ። በጣም ነው የወደድኩት። ዛሬ ደግሞ ከባንክ ጋር የተገናኘ ነው። አፎርደብል ነው። በትክክል የባንኩን ፕሮሰስ እና የቀሩትን ነገሮች ወደ ቢሮ ገብተን ማውራት እንችላለን። ወደ ቢሮ ለባንክ ፕሮሰስ ዋናዎቹ የሚያስፈልጉሽ ነገሮች የአዲስ አበባ መታወቂያ፣ የንግድ ፍቃድ፣ ቲን ነምበር፣ የባንክ ስቴትመንት። ባደረግነው ቴስት ድራይቭ መኪናውን ወድጄዋለሁ የምትሉኝ ከሆነ ከዛ በኋላ ያለውን ፕራይስ እዚሁ ጋር ጨርሰን ዲል ማድረግ እንችላለን። ከዛ ውጭ ደግሞ ኖርማል ሌላው ከተማ ላይ ያለው የሚሰራው ስራ ምናልባት ወደ መካኒክ ጋር ወስደሽ ማስፈተሽ የምትፈልጊ ከሆነ መኪናውን ወስደሽ ካስፈተሽ በኋላ በዛ በሚወጣው ነገር ላይ ደግሞ የዋጋ ማስተካከያ ወይንም ደግሞ ወጪዎችን ሼር የምናደርግ የሚሆን ነው የሚሆነው። ስለዚህ ከሁለቱ አማራጭ አንቺን አማራጭ ንገረኝና ወደሚቀጥለው እንትን መሄድ እንችላለን። ወደሽዋል ወደሚቀጥለው ስቴፕ እንሂድ ወይ? በጣም የወደድኩት ቴስት ድራይቭ ላይ አይቼዋለሁ። ምንም ፕሮብለም ያለበት አይመስለኝም። ችግር ካለው ግን ያው አስፈትሻለሁ። ግን መጀመሪያ ታሪፉን ጉዳይ እንጀናደርና ስለዚህ እንዳልኩሽ ቶታል ፕራይሱ 2 ሚሊዮን 400 ሺህ ብር ነው። ቅድም እንደነገርኩሽ 1 ሚሊዮን ብሩን የባንክ ብድር ሳወጣልሽ 1 ሚሊዮን 400 ሺህ ብር የካሽ ክፍያ ይጠበቅብሻል ማለት ነው። ኖርማሊ አሁን በእኛ ሀገር ማርኬት ላይ በተለመደው አሰራር ለመስራት አትሊስት እስከ 50 ሺህ ብር እስከ 100 ሺህ ብር ያለው ከዚሁ ጋር አሁን አስተያየት አደርግልሻለሁ። ከዛ በኋላ ፈርዘር ያለውን ነገር ግን እንዳልኩሽ ከመካኒክ ጋር ተመልሰሽ ስትመጪ ያለውን ነገር እናወራለን። አስፈትሻችሁ? ኦኬ how was it? በጣም አሪፍ ነው። ምንም ፕሮብለም አላገኘሁበትም። ስለዚህ ሹፌሬም አናገረው ነበር። አይ ቲንክ የወጣበት ማክሲመም የወጣበት ወደ 70 ሺህ ብር አካባቢ ነው። ስለዚህ በሱ ላይ ደግሞ እንደ ቅድም እንደነገርኩሽ በገበያው አሰራር መሰረት 40 ሺህ ብሩን እኔ ዲስካውንት አደርግልሻለሁ። 40 ሺህ ብሩን ደግሞ ያንቺ ኤክስፔንስ ይሆናል ማለት ነው። ስለዚህ ቅድም የጨረስነው በ2 ሚሊዮን 300 ሺህ ብር ነበር። 40 ሺህ ብር ሼር ስናደርግ 2 ሚሊዮን 260 ሺህ ብር መጨረስ እንችላለን ማለት ነው። ስለዚህ ቀጥታ ወደ ፔፐሮቻችን መግባት እንችላለን። ስለዚህ የባንክ ፕሮሰሳችን እስከ 20 ቀን ድረስ ይፈጃል። ከ20 ቀን በኋላ የመኪናሽን ዶክመንቶችና ሴክሽን የማስረክብሽ ይሆናል። በመሀል ላይ አፕዴት ያሉ ነገሮች ካሉ የደወልኩኝ አፕዴት አድርግሻለሁ። 20 ቀን ብቻ ነው የሚፈጅብኝ። 20 ቀን በኋላ የመኪናሽን ቁልፍና የመኪናሽን ዶክመንቶች መውሰድ ብቻ ነው።
በጣም ነው የማመሰግነው። እናመሰግናለን። የሚቀጥለውን የስራ ማስፋፊያዎቻችንን ሃይላይቱን ላሳይሽ፣ ሲያልቁ ግን ከዛ በኋላ ምን አይነት ሉክ እንደሚኖራቸው የመጀመሪያው አሰራር ማየት እንችላለን። ተመልካቾች እናሳያቸዋለን። ስቴይ ቱንድ ፎር ዲስ። ላለፉት ኦልሞስት 10 ዓመት እና ከዛ በላይ ማሊባባ ሞተርስ እና ሪቮ ካር ማርኬት በመኪና ሽያጩ ላይ ነው ብዙ ኮንሰንትሬት አድርገን ብዙ ዓመት ስንሰራ የነበረው። እንዳልኩሽ መኪና፣ ባጃጅ፣ ሞተር ሳይክሎች ላይ እንዲሁም ኤሌክትሪክ ባጃጆች ላይ ነበር ብዙ የሰራ የነበረው። ቅድም እንዳልኩሽ ግን ሲያልቅ ሞር ያሉትን ነገሮች ጀስት ፕሮጀክቱን እንድታዩ ስለፈለግኩኝ ነው። በመኪና ላይ ዙሪያ ነው ሆኖ ግን አሁን ላይ ደግሞ ሰፋ ያሉ ብዙ ያልተነኩም ወይንም ደግሞ ያልተሰሩ የሚባሉ ስራዎችን በጣም ሰፋ አድርገን ይዘን እንመጣለን። እንደምታየው ኦልሞስት የመኪና መሸጫችን የነበረው ከግማሽ በላይ የነበረውን ፓርታችን አሁን ለምልሽ ፕሮጀክት እንግዲህ እያዘጋጀን ነው የሚሆነው። እንደነገርኩሽ ይሄ ፕሮጀክት ሲያልቅ ለአፍሮ ሚዲያዎች ኤክስክሉሲቭ የሆነ ዝግጅቱንም የደረስንበትንም ልንሰራ ያሰብነውንም ነገር በደንብ ለእናንተ የምናገር ይመስላል። ለዛሬ ነበረ እኔን ይመስል ነበር። አፍሮ ሚዲያዎች መታችሁ ዛሬ ቀናችሁን ከኛ ጋር ስላሳለፋችሁ በጣም በጣም እናመሰግናለን። በማንኛውም ሰዓት መታችሁ ከኛ ጋር በመኪና ዙሪያ ኤኒ ኢንፎርሜሽን ወይንም መስራት የምትፈልጓቸው ቪዲዮዎች ካላችሁ ሁሌም you are welcome 24/7 ቤታችን ክፍት ነው ለእናንተ። እጅግ በጣም እናመሰግናለን። ከእናንተ በጣም እናመሰግነው። ወደፊትም አብረን የምንሰራቸው ብዙ ስራዎች ይኖራሉ ብለን እናስባለን። በሚገባ ፈቃደኛ ሆናችሁ ይህን ስራ አብረን ስለሰራን ደስተኞች ነን። Thank you very much። መልካም ቀን። እሺ